ሰላም ሰላም እንደምን አላችሁ? እንግዲህ በቢዝነስ ፔጅ የምትገኙ በኋላም ሼር ሲደረግ የምታገኙት በሙሉ በያላችሁበት ሰላምታችን ይድረሳችሁ። እንግዲህ ዛሬ እንኳን ብቻዬን የመጣሁት ያው ለምዶብኝ ነው ከጓደኞቼ ጋር ስለነበር በቀደም የመጣሁት። ለማንኛውም እጅግ በጣም ደስ የሚል ጊዜ አሳልፈን የመጣ ነው። ከዛሬ ሳምንት ጀምሮ እስከ ሰኞ ማታ ድረስ የነበረን ጊዜ እጅግ በጣም የሚያስደንቅ የሚያስደስት በብዙ ነገር የተማርንበት እግዚአብሔርንም ከልባችን ያመሰገንበት ጊዜ ነበረ። በዓለም ላይ ካሉ ሰዎች ጋር የመገናኘት እድል ከዚህ በፊት በዚሁ በምንሰራበት የቢዝነስ ኮሚኒቲ ካልሆነ በስተቀር ግሎባል የሆነ ኢቨንት እኔ በኩሌ ገጥሞኝ አያውቅም። እንደዚህ አይነት የምሰራበት ካምፓኒ ገና 45 ዓመት የሆነው ካምፓኒ ላይ ጆይን እንዳደረኩ ያወቅኩት ገና ከ6 ዓመት በፊት ነው። እንግዲህ ሴፕቴምበር ሲመጣ 6 ዓመት ስለሚሆነኝ ማለት ነው። ግን 51ኛ ዓመት አንቨርሰሪውን ሊያከብር አሜሪካ ሲመጣ ግን እችንማ ጊዜ ሚስ አላደርጋትም። እንደውም ብቻዬን አይደለም የምሄደው ብዬ ቲሜ ላይ ያሉትንም ልጆች ለመማር እንግዲህ ገንዘብ ማውጣት ምን ያህል ቀላል እንዳልሆነ ታውቁታላችሁና በአብዛኛው ጊዜ እኛ እንኳን የቢዝነስ ኦፖርቹኒቲ አለን እና ከኛ ጋር ስሩ $149 ከፍላችሁ አጥኑ ስንል የሚለው ሰው በጣም ብዙ ነው። እንኳንስ thousands of dollars ከፍሎ ማለት ነው። የአውሮፕላን ቲኬቱን ችሎ የሆቴሉን ችሎ ለምግቡ የሚያስፈልገው ለኢንትራንስ ቲኬት የሚያስፈልገው ሁሉ ወጪ ካልኩሌት አድርጎ አይ ዲዘርቭ ዚስ ለማለት የምንችልበት ማይንድ ሴት ላይ መድረስ በጣም ከባድ ነው እና we did it በጣም ደስ በሚል ሁኔታ ብቻዬን አይደለም በርከት ብለን አድርገን አሳይተናቸዋልና በጣም ብዙ ነገር ነው የተማርኩት። እጅግ በብዙ ነው የተደሰትኩትኝ። እግዚአብሔር ያደረገልንን በጣም ብዙ ነገር ማየት ችያለሁ። እንደገና ደግሞ ምንናፍቀው ምንፈልገው ነገር የነበረው እዚህ ያገኘነው የቢዝነስ ካምፓኒ ላይ ገብተን በኮሚሽን ቢዝነስ እንስራ ስንል ምን ያህል ሊያሳድገን እንደሚችልም ተረድተን አይተን ግን እንደው እንደርስበት ይሆን የምንለውን ነገር ሁሉ ደርሳ ማለት ቢዝነሱንም ለመጀመሪያ ጊዜ ከሬጁ ኖሯት የአበሻ ኮሚኒቲ ላይ መታ ፕሮሞት አድርጋ እንድንሰራ ያደረገችን የእህታችንን ትልቅ ማይልስቶን ስቴጅ ላይ ወጥተን አብረን ሴሌብሬት አድርገን በጣም ልዩ የሆነ ጊዜ ያሳልፈን ነው የመጣ ነውና ያንን ነገር የነበረንን ጊዜ ያሰብኩትና ዛሬ ላወራ የፈረኩበት ርዕስ እንግዲህ ኔትወርኪንግ የገለጠው ማንነታችንን ነው ብዬ ነው። ሚናዬ ዌልካም። እና ይሄን ያልኩበት ደግሞ ምክንያት አለኝ። በጣም ብዙ ሰዎች የተለያዩ አይነት ነገሮችን ሲሰሩ ለዛ ጊፍት ዲሆኑ በቃ የተለየ ተፈጥሮ ያላቸው ምናምን ተደርገው ሌላው ሰው ደግሞ በቃ የማይችል የማይሆንለት ምናምን ይመስላልና ኔትወርኪንግን ስንጀምር እኛ እንደዚህ ነው የሆነው። በጣም በሚያስገርም ሁኔታ ገና ጀምረን thousands of investment እንደሚያስፈልግ ሲታወቅ ይሄማ አይሆንልንም ይሄማ እንዴ ላበሻማ ይሄ ምናምን ነበር የተባለውና በጣም በሚያስገርም ሁኔታ ግን ያየን ስመጣ ኔትወርኪንግ ምንድነው ሲባል ከሰዎች ጋር አብሮ የሚሰራ ቢዝነስ ነው። ስለዚህ አሁን ሰዎች የሚባሉት ሰዎች እነማን ናቸው ብለን ስናይ በቃ በትክክል ዓላማቸውን በትክክል ለይተው ያወቁ እንደገና ደግሞ ለገንዘብ ያላቸው ቫልዩ ካደረጉት በላይፋቸው ሚሽን የሚሉት ፐርፐዝ ከሚሉት ነገር ኢን ላይፍ ጋር ሲወዳደር ያነሰ ቦታ ያለው እንጂ ከፍ ያለ ቦታ ያለው ቦታ የተሰጠው እንዳልሆነ በደንብ አድርጎ የገባቸው ሰዎች በትክክል ማንነታቸው ሲገለጥ ደግሞ ሰዎች የማይጣሉ ሰዎች ማለት ነው ደራ ሰዎች ካገኙ አብሯቸው ለመስራት ምንም ችግር የሌለባቸው አይነት ሰዎች የሚሰሩት ነገር ሆነ ማለት ነውና እኛ የገጠመን ነገር ከባድ ነበረ በጣም በሚያስደንቅ ሁኔታ። ምክንያቱም ኔትወርኪንግ በትክክል የገለጠው የእያንዳንዱ ሰው ማንነት ነው። አሁን ብዙ ሰዎች ፕሪቴንድ ሊያደርጉ ይችላሉ የተለያየ ቦታ ላይ፣ የስራው ዘመን ላይ ግን አይቻልም። በቃ ኦልሞስት አይቻልም። እኔ እንግዲህ አሁን 6 ዓመት ሊሆነኝ የተጠጋው ስለሆነ ሂማኖሎጂ ተብሎ እንደ ባዮሎጂ የተሰጠን ትምህርት አልነበረም እስከዛሬ። ፎር ዘ ፈርስት ታይም ሂማኖሎጂ የሚል ሌሰን የሰማሁት እኛ የካምፓኒውን 51ኛ ዓመት አንቨርሰሪ ልናከብር በሄድንበት አጋጣሚ ቲማችን ደግሞ ለብቻ ያዘጋጀው ሴሽን ነበርና እዛ ላይ በጣም የሚገርም ሌሰን የሚሰጡ ሰዎች ገጥሞኝ ስደነቅ ነበረ። ሪያሊቲው ባለን ትክክለኛ ማንነት ባለን ትክክለኛ ፐርሰናሊቲ ዲዛየር ከሰዎች ጋር መስራት የምንችልበትን ስኪል ለማግኘትና ያገኘነውን ነገር ደግሞ ከሌሎች ጋር ሃይ ነጽዬ ሰላም ብያለሁ። ሚናዬ ዌልካም። እና በጣም በሚያስደንቅ ሁኔታ ያ ነው እየተገለጠ የወጣው ማለት ነው የሰዎች ትክክለኛ ማንነታቸው ማለት ነው። ይሄ ፕሪቴንድ የሚያደርገው ምን የሚለው ሰው ጊዜው እስኪደርስ ነው እንጂ መገለጡ አይቀርም። ይሄ ኔትወርኪንግ ግን ምን አመጣብን እኛ ፎር ዘ ፈርስት ታይም ማለት ነው። አሁን እንደውም ዲጂታል ማርኬቲንግ ሲባል እንደ አዲስ ሰው ሲደነግጥ ሳይ እኔ ያስቀኛል። አሁን 6 ዓመት አለፈን እኮ በአበሻ ኮሚኒቲ አብረን መስራት እንችላለን፣ ኔትወርኪንግ ላይ አብረን መስራት ይቻላል፣ በኮሚሽን አብረን እንስራ የሚሉ ሰዎች እኮ ማውራት ከጀመሩ በጣም ብዙ ጊዜ ሆነ። ችግሩ ግን
እንሰማለን እንጂ አናዳምጥም። ያ ነው ትክክለኛው ማንነታችን የተገለጠው ማለት ነው። የሚሰሙ ሰዎች እያዳመጡ ከሆነ ካዳመጡ በኋላ ለእኔ ምን አለው የሚሉ አይነት ሰዎች ይሆናሉ። ልክ እኛ እንዳለው ማለት ነው። ምንድነው እኛ ያደረግነው? የዛኔ እኔ ፎር ዘ ፈርስት ታይም ማስታወቂያ ስሰማ ኒኪን አይደለም ያገኘኋት። እሷ የሰራችው ማስታወቂያ አይታ በማስታወቂያ መታ ቢዝነሱን ሰርታ እያንዳንዱን ስቴፕ አልፋ አድቨርታይዚንግ ሌቭል ላይ የደረሰች እህት አድቨርታይዝ ስታደርግ ነው ያየሁት። ቲጂ ናት የኔ ሜንተር። ብዙዎቻችሁ ታውቋታላችሁ። ትዕግስት ሙላቱ ሲባል መቼም እዚህ በተለያየ ጊዜ ስለማነሳ ማለት ነው። እና አሁን ለሶስተኛ ጊዜ ነው በአካል የተገናኘ ነው። አይቻት አላቅም። ጀስት ማስታወቂያዋን ያየሁት። ያየዋት ማስታወቂያ ግን ያው ማንነት ገላጭ ነው ብያችሁ የለ ኔትወርኪንግ ትክክለኛ ማንነታችን እኮ ነው የገለጠው። ያየሁት ማስታወቂያ ሳይ የተናገረችው አንድ ነገር አትራክት አደረገኝ። ዌልካም ራሄልዬ፣ ሼር አድርጉት እንግዲህ ሌሎች ሰዎች ማየት እንዲችሉ እና እዚህ እንግዲህ ታብታብ አድርጉ የሚባል አይመስለኝም እንደ እንትን እንደ ቲክታክ። በጣም በሚያስገርም ሁኔታ ታዲያ ማስታወቂያውን ካየው በኋላ አንደኛ አሁን ብዙዎቻችን ማለት በጣም ብዙ በቃ ግማሹ በጓደኞቹ ያሳብባል፣ ግማሹ በቤተሰቡ ያሳብባል፣ ግማሹ በልጆቹ ያሳብባል። በጣም ብዙ የምናሳብብበት ነገር ይኖራል። ሪያሊቲው ግን ሀገሩ ላይ ከመጣን በኋላ ምን እያደረግን ነበር የኖርነው? እየተማርን ልጆች እያሳደግን ለራሳችን የሚያስፈልገን ነገር ደግሞ የተሻለ ነገር ያስፈልገኛል ብለን ጥረት እያደረግን ምን እየሰራን ነበረ የሚለው ነገር ፋክተር ነበረው። ስለዚህ እኔ ማስታወቂያ ሳይ የገባኝ አንድ ነገር ምንድን ነው? መረጃ ማግኘት እንዳለብኝ። ምክንያቱም 10 ዓመት እንደ ዩኤስ ያላየሁትን ነገር ያዩ ሰዎች እንዳሉ ሳቅ የምን መኮፈስ ነው? እኔ እኮ ያላየሁትን ነገር ስላየች ነው ልጅቷ አደባባይ ላይ ማስታወቂያ መስራት የቻለችው። አሁን በጣም የሚቸግረን ነገር ትክክለኛው ማንነታችን የሰዎች የደረሱበትን ነገር እንኳን ሲነግሩን ብለን ሰምተን ለኔ ምን አለው ብለን ከማለት ይልቅ ምን ሊጠቀምብኝ ነው፣ ምን አስባ ነው እንደዚህ ነን ምናምን የሚለውን ክፋት ውስጡ ያለ ሰው ማንነቱ ነው የሚገለጸው። ሰዎችን ትረስት ሊያደርግ አይችልም። ራሱን የማያምን ሰው፣ ለራሱ ቫልዩ የሌለው ሰው፣ ለራሱ ክብር የሌለው ሰው ለሰዎችም ክብር የዛን ያህል ቫልዩ የማይሰጥ ነው። እና አንድ ነገር ያመንኩት ነገር ነበረ። አንድ ማላቀው ነገር አለ። ይሄን ማለት ያልቻላችሁ ሰዎች ናቸው እስካሁን ድረስ እንግዲህ 20 ምናምን ታውዘንድ ደረሰ። አሁን ነገ 30 ሺህ ይደርሳል እዚህ ላይ ያለው ፎሎወር። ከታውዘንድ ቢበልጡ ሰዎች ግን መተው ኮሚቴያችን ላይ የቢዝነስ ስትራቴጂውን እንኳን ማጥናት አልቻሉም። ለምን ሲባል ትክክለኛው ማንነታችን ነገሮችን እንኳን ሪሰርች ሰርቶ ይሄ በዚህ ምክንያት ሊያስቀጥለኝ ይችላል፣ ይሄ ደግሞ በዚህ ምክንያት ላይሆነኝ ይችላል፣ ወይ ገንዘብ የለኝም ወይ ጊዜ የለኝም፣ እንደዚህ እንኳን የምንልበት ደረጃ ላይ ለመድረስ እንኳን ለራሳችን እድል አልሰጠንም። ለዛ ነው እስካሁን ድረስ ጠያቂዎች የሆን ነው ማለት ነው። ገና በጣም ብዙ ቪዲዮዎች ምናምን እዚህ ፖስት እያደረግን እናሳያቸዋለን ከምን አይነት ሰዎች ጋር እንደተገናኘን፣ ኔትወርኪንግ ምን አይነት ሰዎችን ገልጦ እንዳሳየን ማለት ነው። ከዛ በኋላ እኔ ያገኘሁትን መረጃ ይቼ ብቀጥል ዳትስ ማይ ቾይስ፣ ባልቀጥል የሚቀርብኝ ራሴ ነኝ። ፕሪቪሌጁን ግን አገኘው። አሁን እድሜ ልኬን እግዚአብሔርን የማመሰግንበት ሄጄ ደግሞ በተለይ ምን ያህል ጃይንት የሆነ ሲስተም ላይ ምን አይነት ካምፓኒ ላይ እንደምሰራ ደግሞ በአካል ማየት ከቻልኩ በኋላ የተሰማኝ ስሜት በምንም የሚገለጽ አይደለም። 51 ዓመት ሙሉ በምን አይነት ዲተርሚኔሽን የሰሩ ምን አይነት ኤቲክስ ያላቸው ግሎባሊ ደግሞ ፈክሽን ማድረግ የቻሉት ቀላል አይደለም። ማሰብ ያለብን ነገር አንድ ካምፓኒ ጃፓን ላይ ቁጭ ብሎ ፔኔትሬት አድርጌ ኦል ኦቨር ዘ ወርልድ መስራት እችላለሁ የሚለውን ድሪም ይዞ አሁን 28 ሀገሮች ላይ መስራት የቻለ ግሎባሊ ፈክሽን የሚያደርግ ሲስተም የዘረጋ በዚህ ሁሉ ብራንች ኦፊስ እዚህ የምኖርበት አሜሪካ ላይ እንኳን 7 ብራንች ኦፊስ ከፍቶ መስራት የቻለ ካናዳ ቢባል አውሮፓ ቢባል የተለያዩ ጭራሽ አፍሪካ ሀገር ላይ ሳይቀር ናይጄሪያ ኦፊስ መክፈት የቻለ በጣም በብዙ ነገር ራሱን እንዴት አድርገው ኤክስፓንድ እንዳደረጉትና ምን አይነት ሚሽን እንዳላቸው ፕሮዳክቶቻቸው የሚሰጡት ሰርቪስ ያላቸው ኮምፐንሴሽን ፕላን በጣም በሚያስደንቅ ሁኔታ ሰዎቹ ስናየው የሚሰማን ስሜት የተለየ ነው የሚሆነው። ምን አይነት ሰዎች ናቸው ክሬት ያደረጉት ብለን ስናይ የእውነት ድሪመሮች ናቸው። የእውነት የተሻለ ቪዥን ያላቸው ሰዎች ናቸው። እኔ ብቻ ልጠቀም ቢሉ በኔትወርኪንግ ሰዎች የሚሰሩበትን ሲስተም መዘርጋት አይጠበቅባቸውም ነበር። የተወሰኑ ራሳቸው ቤኔት ሊያስደርጓቸው የሚችሉትን ሴሌብሪቲዎችን፣ ሌሎቹ ድርጅቶች እንደሚያደርጉት እነሱ ማስታወቂያ እያሰሩ ከስተመሮቻቸውን እያገኙ መስራት ይችሉ ነበር። ነገር ግን ፕሮፖርሽናል በሆነ መልኩ በቃ ዊን በሆነ ሲቹዌሽን እኛ ጋር መጥተው ገንዘባቸውን ኢንቨስት አድርገው የሚሰሩ ሰዎች ዲስትሪቢዩተር አይዲ ብንሰጣቸው ሙቪንግ ፎርዋርድ ለሚደረጉት ደግሞ ሴሎች ስፖንሰር ማድረግ ከቻሉ ኮምፐንሴሽን ፕላን ዘርግተን እናሰራቸው ብለው እድል ነው የሰጡን። ያንን እድል መጠቀም የቻልነው ሰዎች እነማንን እንግዲህ ማንነታቸው የተገለጠው እዛ ላይ ስለሆነ ማለት ነው። ልክ መረጃውን ካገኘን በኋላ አሁን እዚህ ላይ ያላችሁ ሰዎች በጣም ራሳችሁን ቻሌንጅ እንድታረጉ ስለምፈልግ ማለት ነው። ልክ ኢንፎርሜሽኑን ካገኛችሁበት ሰዓት ጀምሮ ነው ማንነታችሁ የተገለጠ የሚመጣው ማለት ነው። መረጃውን እኩል ነው ያገኘነው ሁላችንም ማለት ነው።
ነገር ግን የተረዳንበት ሌቭል ይለያያል። አንዳንዶች ጀስት ለመስማት ያህል ሰምተው የሆኑ ሰዎች ሲሰሩ ስላዩ ቆይ እስቲ ዋት ኢዝ ኢን ኢት ፎር ሚ ምናምን ለጊዜው ማለት ዊዝ ዲዛየር ዊዝ ዴዲኬሽን የሆነ ነገር ሰርች ያገኛለሁ በሚል አይደለም። ከማን አንሳለሁ በሚል $149 እየከፈሉ ታውዘንድስ ኦፍ ሰዎች ኦፖርቹኒቲውን አግኝተዋል እኛ ኮሚኒቲ ላይ ለመምጣት። ምን ያለቹ ሰዎች ናቸው ግን መስራት የቻሉት ስንል ከነዛ ከመጡት ሰዎች ውስጥ ደግሞ ከፍለው ማለት ነው ዊዝ ዲተርሚኔሽን አንደርስታንድ ለማድረግ ወስነው ገንዘባቸውን ኢንቨስት ያደረጉ ሰዎች አሉ። ከማናንሼ ብለው ደግሞ እስቲ ነገር ከሆነልኝ ምናምን ብለው ደግሞ በ50-50 የጀመሩ ሰዎች አሉ። ከዛ በኋላ በትክክል እየተገለጠ ሲመጣ ኔትወርኪንግ በጣም በሚያስደንቅ ሁኔታ ትክክለኛ ማንነታችንን ፊልተር አድርጎ የሚያወጣ ነው። ቴንኪው በጣም አመሰግናለሁ። ዋለልኝ ግማሙሽዬ ታናሽ ወንድሜ መጥቷል። በጣም አመሰግናለሁ። እና በጣም በሚያስገርም ሁኔታ ታዲያ እያንዳንዷን ስቴፕ ስንሄድ ማንነታችን እየተገለጠ ያለን ዲተርሚኔሽን ያለን አንደርስታንዲንግ የተረዳነውን ነገር ያወቅነውን ነገር ደግሞ አፕላይ ማድረጋችን ከዛ ከሰዎች ጋር ለመስራት ደግሞ የእውነት ፍላጎት ያለን ሰዎች መሆኑ በአብዛኛው ሰው የሚፎጋገር ባይሆን ኖሮ እነግራቸዋለሁ። እኔ አሜሪካን ሀገር አለ ያለሁት አሜሪካን ሀገር አሁን የሌላ አይነት አሶሲዬሽን የለም። በእድር ይገናኛል፣ ሰው በእቁብ ይገናኛል። ሜሴጅ መጥቶ ነው እንግዲህ እና ፖዝ አደረገብኝ። ለማንኛውም ተመልሻለሁ። ታያቸዋለሁ አይደለ? ተመልሷል፣ ላይቭ ተመልሷል በሉኝ እስኪ። የሆነ ሜሴጅ መጥቶ አለርት ሲያሳየኝ ነበር። ይታያችኋል ያላችሁ ሰዎች ፕሊስ ንገሩ። ክሊሮ ነው የሚታያችሁ ከሆነ አልቀጥል። አንድ ሰው ይጻፍልኝ። ታያችኋል ብዬ ተስፋ አደርጋለሁ። እንግዲህ ላይቭ ተመልሷል። ካልታያችሁ ግን ፕሊስ አሳውቁኝ ብቻዬን እንዳላወራ። ለማንኛውም በእያንዳንዱ ጀርኒ ላይ በእያንዳንዱ ስቴፕ ላይ የተማርነው ትልቅ ነገር ምንድነው? ምንሄድበት ፕሮሰስ ገንዘብ ማግኘት ከፈለግን ማለት ነው። ገንዘብ ለማግኘት ሰዎች መገንዘብ ያለባቸው ትልቅ ነገር በተለይ በዚህ እንደዚህ አይነት ገንዘባችንን አውጥተን የምንጀምርባቸው ቢዝነሶች ላይ ከገንዘቡ በፊት ቀድመን መገንዘብ ያለብን ነገር ከሰዎች ጋር ለመስራት የሚያስችል በጣም አሪፍ ከሰዎች ጋር ለመስራት የሚያስችለንን ስኪል የሚያስፈልገንን ትሬኒንግ እንደገና ደግሞ ምን አይነት ፐርፐዝ ቢኖረን ልንቆይ እንደምንችል በደንብ አድርገን ራሳችንን ማዘጋጀት አለብን። ይሄ በቃ ከማናንሼ እየተባለ የሚጀመር ቢዝነስ አይደለም። ያንንም አየን እኮ የዓለም አደባባይ ላይ ስንቆም እኮ ቁጥራችን እየቀነሰ የሚመጣበት ሪዝን ስንጀምር ሁላችንም እኩል አይነት ኦፖርቹኒቲ እናገኛለን። $149 ከፍሎ ሰዎች የቢዝነስ ፕላን ያጠናሉ። ኢንተረስትድ የሆኑበትን ደግሞ ፕሮዳክት ኢንቨስት አድርገው የዲስትሪቢዩተር አይዲያ አግኝተው መጀመር ይችላሉ። ኢትስ ኦል አባውት ፕሮሞሽን ማድረግ የጀመሩ ሰዎች ደግሞ ከሰዎች ጋር ይገናኛሉ። ነገር ግን ሰዎች የሚፈልጓቸውን የቢዝነስ ፓርትነሮች ለማግኘት ደግሞ የተገኘው ሰው ሁሉ ትረስት አያደርጋቸውም። ስለዚህ ሰዎች ትረስታቸውን እንኳን ቢውልድ ማድረግ እንዲችሉ ሾፕ የምናደርግ ያለንን ነገር ሼር የምናደርግ ምናምን አይነት ሰዎች መሆን አለብን፣ ኮንቲኒየስሊ ማለት ነው። እኔ እዚህ ቢውልድ ባደረግኩት የቢዝነስ ፔጅ ላይ ሰዎች እኔን ትረስት አድርገው ዌብሳይት ላይ ሄደው ሳይን አፕ አድርገው ፓርትነር መሆን የቻልንበት ሌቭል ላይ የደረስነው ኮንቲኒየስሊ ፕሮቫይድ ማድረጋቸው ነገር ሁይዝ እስከዳር የሚለውን ነገር ስላሳወቃቸው ነው። ስለዚህ ኔትወርኪንጉ ነው በትክክል ማንነታችንን እየገለጠው እንዲመጣ የሚያደርገን የምንሄድበት ፕሮሰስ ለሰዎች ፕሮቫይድ የምናደርጋቸውን ነገሮችን ግድ ስለሚለን ማለት ነው። ከዛ በኋላ ግን በጣም በሚያስደንቅ ሁኔታ ማድረግ የሚባለው ነገር የሚመጣው እኛ ራሳችን ላይ ስራ ከሰራ ነው። እኔ ገንዘቤን ኢንቨስት አድርጌ የካምፓኒውን የዲስትሪቢዩተር አይዲያ አግኝቼ ስፖንሰር ማድረግ የምችልበትን የቢዝነስ በቃ አይዲያ አግኝቼ መስራት የምችልበትን ሌቭል ላይ ደርሼ ሰዎች ዲሳይድ ያደረጉትን ሁሉ ዲሳይድ አድርጌ እዛ ጋር ደርሼ ሙቪንግ ፎርዋርድ ግን የተማርኩትን ትምህርት አፕላይ አድርጌ ማስታወቂያ ሰርቼ ከሰዎች ጋር መገናኘት እስካልቻልኩ ድረስ እዛ ላይ ይቆማል ማለት ነው የኔ ስራ። ምንም ሪዛልት አላመጣም። አሁን ሪዛልት የማያመጡ ሰዎች ለምን የሚል ጥያቄ መጠየቅ እንድትችሉ ማለት ነው። ሰዎች ሪዛልት የማያመጡት አንደኛ ፔሸንሲ ስለሌላቸው ነው። በሁለተኛ ደረጃ ደግሞ የዲሲፕሊን ይሄ የቢዝነስ ዲሲፕሊን የሚባል ነገርም የላቸውም። በአብዛኞቹ ሰዎች ደግሞ ሲመጡ እውነተኛ ማንነታቸው ስለሚገለጥ ከገንዘብ በላይ ቫልዩ የሰጡት ነገር የላቸውም። እውቀቱ ይሄ ከሰዎች ጋር የመስራት ስኪሉን ማግኘቱን ሳይሆን ጌት ሪች ኩዊክ ሆኖ ወዲያው ገንዘብ ካላገኛቸው ዊዝን የዊክ ታምር ካልተፈጠረላቸው ኦቨርናይት ሰክሰስፉል ካልሆኑ ደግሞ የእውነት የቢዝነስ ዓለም ውስጥ ያሉ የማይመስላቸው በጣም የሚገራርም ፐርሰናሊቲ ያላቸው ሰዎች ይመጣሉ። ይህን ሁሉ ነው የሚገልጠው። በትክክል ግን ራዕይ ያለው ሰው ዲፋይን ያደረገው ዲዛይር ካለው እኔ ስጀምር ያንን ያልኩት እስከምን ድረስ ኮሚሽን መክፈል እንደሚችል ካምፓኒው አየው። ቱ ዘ ማክሲመም 8 ስላይስ ድረስ ኮሚሽን የሚከፍል እኔ እንግዲህ ካያችሁ ትነግሩኛላችሁ። እዚህ ውስጥ ያላችሁ የሜሴጅ የምታዩ ሰዎች ቢዝነስ ፕላን ብሎ አስቀምጦ በአንድ አይነት አይተም ማለት ነው ዋን ስላይስ ብሎ $300 ምናምን እየከፈለ
ደብል እያደረገ 700 ደብል እያደረገ 1000 ምናምን ከዛ 1000 ምናምን ከዛ 2000 እያለ እያደገ እስከ 8 ስላይስ ድረስ ኮሚሽን መክፈል የቻለ ካምፓኒ በጣም ብዙ ሰዎችን አግኝቻለሁ። ስራውት ማይ ጀርዚ ኢቨን ኤፕሪል ሲሆን 5 ዓመት ነው የሆነኝ በኮቺንግ ብቻ ማለት ነው። 6 ዓመት ሲሆነኝ እንግዲህ ሴፕቴምበር ላይ 6 ዓመት ይሞላኛል። ቢያንስ ግን ከጀመርኩበት ጊዜ ጀምሮ ላለፉት 5 ዓመት ያህል በኮቺንግ ኮል በጣም ከብዙ በሺዎች የሚቆጠሩ ሰዎች ጋር ተገናኝቻለሁ። ይሄንን ቢት የሚያደርግ ስትራክቸር ያለው ማክሲመም ስላይስ ኦፍ ኮሚሽን የሚከፍል ከዛ ደግሞ ሪዚጁዋል ኢንካም ያለው ማለት ነው። አሁን እህታችን ለኛ ይሄን ቢዝነስ ኢንትሮዲዩስ ያደረገችው ኒኪ የመጀመሪያው ሪዚጁዋል ኢንካም ላይ ደረሰች ሲባል ያ ዳት ኢዝ ዘ ቢጊኒንግ ገና ይቀጥላል እኮ። ያ ሆነ ሲባል ራሱ ምንድነው ሪዚጁዋል ኢንካም? ምንድነው ፊክስድ የሆነ ነገር ተከፍሎ ለቤተሰባችን ማስተላለፍ የምንችለው? ኖርማሊ ሴሎች በተደረጉ ቁጥር ነው ኮሚሽን ማግኘት ያለብን። ግን ኢቭን ዊዛውት ዳይሬክትሊ እኔ ሴልስ አደርግ ቤኔፊት የማደርግበት ስቴጅ ላይ የምደርሰው መቼ ነው? ምን ብሰራ ነው የሚለውን ነገር እንኳን ማጥናት ያልቻልን ሰዎች ነን። ገና ፍሮም ዘ ቢጊኒንግ ፌል የምናደርገው ማለት ነው። ይሄንን በትክክል ያየ ሰው ግን ይሰራል። ዲተርሚንድ ሆኖ ኢትስ 6.5 year ኤክስፒሪየንስ ማለት ነው። ለሷ ደረሰችበት። ይሄንን ያየ ነው። ማክሲመም ስላይስ ኦፍ ኮሚሽን እንዴት እንደሚገኝ አሳየችን። እኛም ደረስበት፣ እኔም ደርሼበታለሁ። በጣም ብዙ አበሾችም የደረሱ አሉ። ያንን ስቴፕ ከደረስን በኋላ ግን ጭራሽ ደግሞ አሁን ስለ ሪዚጁዋል ኢንካም እኛ ብናልፍ እንኳን ለቤተሰቦቻችን ጥለን የምናልፈው ሌጋሲ ለእኛ ለሀበሾች የማይገባ እስኪመስል ድረስ ማለት ነው። እኛ ትሬን ያደረግናቸው ናይጄሪያንስ ከኛ ቀድመው እዛ ሌቭል ላይ ሲደርሱ እየተቆጨን ማለት ነው። ምንድነው ግን እኛ የቸገረ ለምንድነው እዛ ሌቭል ላይ ማንደርሰው ስንል ደርሳ አሳየችን ማለት ነው። አሁን ኔክስት ስታፓችን የቱ ጋር እንደሆነ አውቀነዋል። እንደሚቻል አይተናል። ግን ምንድነው እየተገለጠ ያለው ነገር? ትልቁ ነገር ፔሸንሲ ስለሌለን ትዕግስት የሚባለው ነገር ፈጽሞ በቃ ለኛ ባህሪያችን እንዲሆን ስለማንፈቅድለት ማለት ነው። በጣም የሰለቻቸው ኑሮ የታከታቸው የማይማሩ ፈጽሞ እድገታችንን አይደለም ቢቻል ሁልጊዜ ስናለቀስ ቢያዩ የሚደሰቱ አይነት ሰዎችን በዙሪያችን አድርገን እነዚህ ሰዎች ሰክሰስፉል እንደሆን ይረዱኛል ብለን ያሰብናቸው ሰዎች እንደማይረዱ ልባችን ሲያቅ እንኳን ዞር ብለን ሌሎች ሰዎችን ለማግኘት እንኳን ጥረት አናደርግም። ለዛ ነው ማናድገው። ትክክለኛው ማንነታችን ሰዎቹ ባሉበት የማይንድ ሴት ፍሬም ውስጥ ስለሆነ እንጂ እኔ አሁን ሰዎች ጀምሮ ያቆሙትን ሰዎች በአብዛኞቹ ሰዎች ስቶሪያቸውን አውቀዋለሁ። ቢያንስ ራሴ ቲም ውስጥ መጥተው የነበሩ ሰዎችም ማለት ነው። በአብዛኛው ሰው ኢንከሬጅ የሚያደርገው ሰው ስላጣ ማለት ነው። አፕሊፍት የሚያደርገው ሰው ስላጣ፣ ትችላለህ፣ ጎበዝ፣ በርታ የሚለው ሰው ስላጣ በቃ አበሻ ሁሉ እንደዛ ነው ብሎ አስቦ አበሻ እኮ ምቀኛ ነው፣ አብሮ አይሰራም፣ እንደዚህ ነው የሚለውን ነገር አምኖ ማለት ነው አምኖ ተቀብሎ በጣም ብዙ ሰው ከዓላማው ተደነቃቅፎ አይተናል። በዓለም ላይ ያሉትን ሰዎች አዩዋቸው። በጣም የገረመኝ ታሪክ ማለት ነው። እኛ እንግዲህ አስቡት በምን አይነት ስትራክቸር እንደምንሰራ። የአበሻ ኮሚኒቲ ላይ አሁን በጣም የሚያስደንቀኝ ማለት ነው የምንገናኘውን ሰዎች አስብ። ተመራርጠን እኮ ነው። አሁን ሁሉም ሰው የሆነ ማህበር ስላለ ማህበር ውስጥ አይገባም። ሁሉም ሰው የሆነ እድር ስላለ እድር ውስጥ አይገባም። የሚፈልጉ ሰዎች ናቸው ተሰባስበው አንድ ላይ የሚሆኑት። እቁብ እንኳን ስንጥል ተመራርጠን ነው። በወር $1000 ኢንቨስት ማድረግ የሚችል ሰው ካለ $1000 ኢንቨስት የሚያደርጉ ሰዎችን አሶሼት ያደርግና እቁብ ሊኖረው ይችላል። ቢዝነስ ሲባል ምንድነው ተአምር የሆነብን ሰዎች አሁን በትንንሽ ገንዘብ የሚጀመር ቢዝነስ ሲያገኙ አሁን እንዴት ሴሌብሬት እያደረጉ እንደሆነ አይታችኋል አለ። ልካችሁ ያ ነው ብሎ ያሳያቸው ሰው ሲመጣ ልክ ነው ቢጠፋም አይቆጨኝም ምናምን እያሉ በትንንሽ ገንዘብ ቢዝነስ የሚጀምሩ ሰዎች አሉ። ዊ ዲዘርቭ ሞር ያልንስ አሜሪካን ሀገር እንደሚኖር ሰው ዊ ዲዘርቭ ሞር ዊ ካን ኢንቨስት ብለን ከጨከንስ ስላለን አይደለም እንዲኖረን ስለምንፈልግን። የተማሪ ሆኜ እኮ ነው $1000s ኢንቨስት ያደረኩት። ምን ስለታየኝ? አንደኛ በነፃነት ነገር መስራት የምችልበትን እድል ማግኘቴ፣ ሁለተኛ ነገር እስከምን ድረስ ሊያሳድገኝ እንደሚችል መረዳቴ። ያ ነው በቃ በትክክል የተገለጠው ነገር ማለት ነው። ቁጭ ብዬ ሳጠና እስከምን ድረስ ሊያሳድገኝ እንደሚችል ስለገባኝ ገንዘቤን ኢንቨስት ሳረግ ስላለኝ ስለተረፈኝ አልነበረም። ለስሙ 10 ዓመት አሜሪካን ኖሬ ነበረ። ግን 1 ዓመት ከምናምን ሳልሰራ ቁጭ ብል በአብዛኛውን በትምህርት ያሳለፍኩ ስለነበርኩኝ ምንም አልነበረኝም። ኢንቨስት አድርጌ $1000s የሚጀምርበት አቅም አልነበረኝም። ግን አይ ዲዘርቭ ሞር የምልበትን ማይንድ ሴት ግን ቢውልድ ማድረግ ችዬ ነበር። የትምህርቱ ጀርኒ ብዙ አስተምሮኛል። በዙሪያ ያሉትን ሰዎች የላይፍ ስታይል አይቻለሁ። በአብዛኛው ሰው በቃ እዚህ ጋር የተሰጠው ሊሚት ከተደረገው ነገር ውጭ የለው ነቅነቅ እንዳትል የተባለ ይመስል አርቆ ማሰብ እንኳን ከባድ የሆነበት ማህበረሰብ ውስጥ እንዳለው አውቃለሁኝ። ትምህርት ቤት እንኳን ስማር ኢንካሬጅ የሚያደርገኝ የኔ የምላቸው የራሴ ቤተሰቦች የራሴ ቤስት ጓደኞች ካልሆኑ በስተቀር ሌላው ሰው ትምህርቴን አፕሪሼት የሚያደርግ ሰው የለም። ምክንያቱም ትምህርት መማር እንደውም ጊዜ መፍጃ ነገር የሚመስለው ጨክኜ መማሬ ነው ራሴን ሪዋርድ እንዳደረግ ያደርገኝ። እንዳትሸወዱ። ትምህርት ሳትማሩ የተቀመጣችሁ ሰዎች መተው የሚጥሏችሁ ልካችሁን ስለሚያውቁት ነው። አሁን እንኳን ሰዎች መተው ያበሻ ልኩ ሚጢጥ ነገር ነው ብለው ፕሮቫይድ ሲያደርጉላቸው በቃ አይጋት ዲጂታል ቢዝነስ ምናምን ብለው ኤክሳይትድ ሆነው ምናምን የሚሰሩት ልጆች ሳይ እጅግ ነው ማዝ ነው።
ደስ ይለኛል። እንደው የጀመሩት ጎዳና ጥሩ ሆኖላቸው ጥሩ ሲስተም አግኝተው ቢያድጉ በጣም ነው የምደሰተው። በአብዛኛው ሰው ግን ልኩን ሚጢጥዬ እንዲያደርግ የተደረገው ስለማይማር ነው። ያ ነው ፋክቱ ማለት ነው። ትክክለኛ ሪያሊቲው ያ ነው። እንማራለን ከማንም አናንስም ያልን ሰዎች ግን ታውዘንድስ ኦፍ ዶላር ኢንቨስት ስናደርግ አልቆረቆረንም። ለምን? የታየን ነገር ስላለ ማለት ነው። $149 ከፍለው መጥተው እድል አግኝተው ታውዘንድስ ኦፍ ዶላር ኢንቨስት እንደሚደረግ አይተው አልችልም ያሉ ሰዎች አሁን ሲጀምሩ እስከዛሬ ድረስ እንደዚህ ነገር አግኝቼ አላቅም ነበረ ብለው ሲያወሩ እንኳን አያፍሩም። ለራሳቸው የሰጡት ቫልዩ እጅግ አናሳ ስለሆነ ማለት ነው። ለምን? ታውዘንድስ ኦፍ ዶላር ኢንቨስት የሚያደርጉ የሆነ ታይፕ ያላቸው ሰዎች፣ ትንንሽ የገንዘብ ኢንቨስት የሚያደርገው ደግሞ ሀበሻው በብዛት። እንደዚህ አይነት አስተሳሰብ ካላችሁ ሰዎች ጋር ያውን የመስራት ፍላጎትም የለኝም። ሲጀመር ከማንም የሚያንስ ማንነት የለንም። ሁለተኛ ነገር ደግሞ የምንኖርበት አሜሪካ ሀገር ክሬዲት ሲሰጠን ዘር ቆጥሮ ምናምን የትምህርት ደረጃ አይቶ ምናምን አይደለም። እስከሰራን ድረስ ክሬዲት መክፈል እስከቻልን ድረስ ማክሲማይዝ እያደረግን መቆየት እንችላለን። ሴማተር ኦፍ ታይም። ለምንድነው በለትንንሽ ነገር የምንለፋው? ከፍ ያለ ነገር ላይ ሰርተን ሪዛልት ለማምጣት ምንድን ነው የሚያቀተን ስንል በትክክለኛው የተገለጸው ማንነታችን አንደኛ ኮንፊደንስ የለንም። ለምን? ስለማንማር። ሁለተኛ ነገር በዙሪያችን ያደረግናቸው ሰዎች በሙሉ ለእድገትም ይሁን ለትምህርትም ይሁን እንቅፋት የሆኑ ሰዎች ናቸው። ዘሶኮልድ እንደውም በጣም ብዙ ሰዎች አሁን በጣም የሚያሳዝኑኝ ነገር ምንድን ነው ኢቨን ሜንሽን ሲያደርጉት በጣም የሚያበሳጨኝ ቤተክርስቲያን ያደጉ የቤተክርስቲያን ልጆች ማለት ራሳቸውን የገዙ በዲሲፕሊን የሚኖሩ ስንፍናን ያስወገዱ ሰዎች ናቸው። እኔ እስከማውቀው ድረስ ባደግኩበት ኦርቶዶክሳዊ ቤተክርስቲያን አይደል ተዋህዶ ቤተክርስቲያን ስንፍናን ኢንከሬጅ የምታደርግ እንደዚህ ዝም ብሎ በቃ እንደማንም ተራ ምናምን የሆነው እንዲኖር ሰው የሚፈቅድ ሲስተም ውስጥ አይደለም ያደግ ነው። እዚህ አሜሪካን ሀገር መጣንና ከየትና ከየት መጥቶ የማይተዋወቅ ሰው የሆነ ቦታ ሲገናኝ ግን ልኩ አብሮ መብላትና መጠጣት፣ ልብስ አሰፍቶ መሰባሰብና መመሳሰል ሆነና የኛን ዴስቲኔሽን እንኳን ዲተርሚን እንዲያደርጉልን የምንፈቅዳቸው እነሱ ነው። መጥተው እኛ ኮሚኒቲ ላይ እኮ ሰዎች የሚነግሩን ነገር ስሰማ እገረማለሁ። እንዴ አሜሪካን ሀገር የመጣው አበሻ ሁሉ አንድ አይነት ነው እንዴ እስክንል እኮ ያስደርሰናል። ግን ሁሉም ሰው አንድ አይነት አይደለም። እኛንን አልወጣ ብለን የተቸገር ነው እንጂ አያችሁ አይደል እንዴ ምን ወርቅ የመሳሰሉ ሰዎችን እኮ ከተለያየ ቦታ መተን ተገናኝተን እውነተኛ ማንነታችን ሲገለጥ አብሮ መስራትን ማደግን አብሮ መማርን የመረጥን ሰዎችማ ተገናኝተን አብረን እየበላን እየጠጣን እያደረን በደንብ አድርገን አየነው። ስለዚህ አሁን እዛ ሰርክል ውስጥ ያላችሁ ሰዎች ናችሁ በጣም የምትቸገሩት፣ በጣም የምትታመሱ ትክክለኛ ማንነታችሁን ከዚያ የተለየ ስላልሆነ ነው። ለየት ብለን እንውጣ ካላችሁ ግን ሲጀመር በዲሲፕሊን የማይኖር ሰነፍ አሉባልተኛ፣ በጣም ሰዎችን በክፋት የሚያይ በጥላቸው የሰከረ ሰው አይደለም መንፈሳዊ ሰው። መንፈሳዊ ሰው በስራው የሚገለጥ ነው። ኔትወርኪንግ የገለጠው ይሄንን ነው፣ በጣም በሚያስደንቅ ሁኔታ ማለት ነው። ዘሶኮልድ ያገኛችሁበት ቦታ ላይ ለዛውም እሁድ የሚመጣውን ሰው ከሰኞ እስከ ቅዳሜ እኮ ሌላ ጉዳይ ነው። ሰው እሁድ ያለውን ነገር እያያችሁ እዛ እንኳን ያሉ ሰዎች እኮ ለእኔ ፖዚቲቭ ነገር የላቸውም። እንዴት ነው ሌላውን ሰው ደግ አድርጌ የማስበው? ኧረ አበሻ ልኩ እንደዚህ አይደለም። በእውነት በጣም ነው የሚያሳፍረኝ። እኔ ሰዎች እንዲህ ሲሉ ራሱ በጣም ነው የማፍረው። መምረጥ አቅቶኝ ነው ማለት ይሻላል። ኔትወርኪንግ የገለጠው ያንን ስለሆነ ማለት ነው። መምረጥ ከቻልን ግን እጅግ በጣም 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 ብዙ ወርቅ የሆኑ ሰዎች አሉ። እኔ እድሜ ልኬን ኔትወርኪንግ ባልጀምር እድሜ ልኬን ላገኛቸው ማልችላቸውን ሰዎች ነው ያገኘሁት። በዜግነታቸው ከኛ ጋር መመሳሰል አልተጠበቀባቸውም። በዘራችን፣ በቋንቋችን፣ በከለራችን፣ በካልቸራችን ስለተገናኘን አይደለም፣ ግን የምንፈልገው ዲዛየር ስላመሳሰለን ማለት ነው። እኔም የምፈልገው ፋይናንሻሊ ሴኪዩርድ ሆኜ መኖር ነው። በእውቀት ማደግ ነው። ፕሪቴንድ ማድረግ አልፈልግም። በትክክለኛው ማንነቴ ትክክለኛውን ሀሳቤን ገልጬ ነው መኖር የምፈልገው። ያንን ሪዋርድ ለማድረግ ሳስብ ደግሞ የምፈልጋትን የጊዜ ነፃነት፣ በምን አይነት የላይፍ ስታይል መኖር እንዳለብኝ ሳይ ያንን የሚፈልጉ ለዚህ ነገር በጣም ዴዲኬትድ የሆኑ በጣም ብዙ ሰዎችን በዓለም ላይ እንዳሉ ማየት ቻልኩኝ። ስለዚህ እስከዳር ስራ ከዚህ በኋላ ሙቪንግ ፎርዋርድ ምን እንደሆነ ተረዳሁኝ። እኔን ከሚመስሉ ሰዎች ጋር መስራት። ለምንድነው ምዳክረው? እኔን ከማይመስሉ ሰዎች ጋር እያንዳንዱ ነገር ከክፋት ጋር። አሁን እንግዲህ ምን ያወሩ? እኔማ ክፉዎች ጉድ ፈላባቸው ነው ያልኩት ዘንድሮ። ምክንያቱም የሚያወሩት ክፋት፣ የሚያወሩት ጥላቻ በሙሉ መሰረተ ቢስ ነው። እውነቱ ምን እንደሆነማ ይኸው በዓለም አደባባይ ማሳየት ቻለ። ሚሊዮን ሰዎች የሚከታተሉት ኢቬንት ላይ እኮ ኢትዮጵያን ሪፕሬዘንት አድርገን ኤርትራን ሪፕሬዘንት አድርገው አበሻዎቹ ወገኖቻችን መድረክ ላይ መውጣት ቻለ። ይሄ ነው ትክክለኛ ማንነታችን እየተገለጠ የመጣው ማለት ነው። ከሰራክ የትኛውን ቦታ ላይ ሪዛልት ታመጣለህ። ገንዘቡ ስላነሰ ስለበዛ አይደለም። ግን አትሳሳቱ። መቼም ቢሆን ኔትወርኪንግ የማይገልጠው ማንነት ግን የለም። እያጭበረበሩ እያምታቱ ፕሪቴንድ እያደረጉ ምናምን መኖር አይቻልም በጭራሽ ማለት ነው። እንደዚህ አይነት ፐርሰናሊቲ ያላችሁ ሰዎች ፕሊዝ ስቴይ አዌይ ፍሮም ዲስ ካይንድ ኦፍ ቢዝነስ።
መገለጣችሁ ስለማይቀር ማለት ነው። ማትወዱት ማንነት ግን ካላችሁ በደንብ አድርጎ መለወጥ ይቻላል። ምን እስከሰጠን ድረስ ለራሳችን ቫልዩ እስከሰጠን ድረስ ያለንን የታይም ማኔጅመንት ችግር እናውቀዋለን። ያለንን የገንዘብ አጠቃቀም ችግር እናውቀዋለን። ያለንን ኢቭን የጓደኛ አመራረጥ እናውቀዋለን። ምን አይነት የላይፍ ስታይል እንዳለን እናውቀዋለን። የምንጠላው ከሆነ መውጫ መንገድ አለ። የዛው ተመሳስለን ተደቁሰን እንኑር፣ ምንም ለውጥም አያስፈልገኝም፣ እውቀትም አያስፈልገኝም፣ ፋይናንሻሊ ፍሪ መሆን አልፈልግም፣ ታይም ፍሪደምስ ምን ይሰራልኛል የምትል ከሆነ እዛው እንደፈለግ ከሆነ መኖር መብትህ ነው። አንፈልግም ላልነው ሰዎች ግን መፍትሄ አግኝተናልና በዛ ነው በጣም የምደሰተው እኔና በተሻለ መጠን እንደው ወደ ኔትወርኪንግ የምትመጡ ሰዎች ፕሊዝ ራሳችሁን በደንብ አድርጋችሁ እዩት። የምታጠኑትን ነገር ስታጠኑ ለእኔ ብቻ ብላችሁ አይደለም ማጥናት ያለባችሁ። ሙቪንግ ፎርዋርድ ሰዎችን ሜንተር ላደርግ እችላለሁ፣ ሰዎችን ጋይድ ማድረግ እችላለሁ፣ ለሰዎች የተሻለ ነገር ፕሮቫይድ ማድረግ ሰው ነው የምሆነው። አም ገና ቤ ሰርቫንት ሊደር፣ ምክንያቱም ሰርቫንት የሆኑ ሰዎች እኔን ሰርቭ አድርገው ስለጠቀሙኝ። ስለዚህ ዘ ሬስት ኦፍ ማይ ላይፍ ሚሽኔ ጀስት እኔ ገንዘብ ማገኝበትን ነገር ብቻ ማድረግ ሳይሆን ሰዎች ደግሞ የተሻለ ገንዘብ የሚያገኙበትን መንገድ፣ እውቀት የሚያገኙበትን መንገድ ፕሮቫይድ ማድረግ። እኔ አሁን ያገኟቸውን ሰዎች ሳስብ ያገኙት ገንዘብ አይደለም ትልቁ ሳቲስፋክሽናቸው ያየሁት በጣም ነገር ማለት ነው። ሰዎቹ ሰው የተራቡ ሰዎች ነበሩ። ሰዎችን ሲያገኙ የሚደሰቱትን ደስታ በዓይኔ አይቼ መጥቻለሁ። ምክንያቱም በአብዛኛው ሰው እንዴት እየሆነ እንደሚኖር ያውቀዋል። በጣም በቃ የሚጠላው ኢንቫይሮንመንት ላይ ያለው ግን አማራጭ የለውም። በቃ ስራ ቦታም ሲሄድ ተመሳሳይ ሰው ነው የሚያገኘው። የሚሄድበት መንፈሳዊ ቦታም ቢሆን በቃ እንደዚሁ የተመሳሰሉ ፕሪቴንድ የሚያደርጉ ሰዎችን ነው የሚያገኘው። ሪል ማንነቱን መግለጥ አይችልም። ምክንያቱም ከገለጠ ችግር አለ፣ ካልተመሳሰለ በጣም ብዙ ጦርነት ስላለ ማለት ነው። እና በእንደዚህ አይነት ሁኔታ በጣም የሚጠሉትን የላይፍ ስታይል የጠሉ ሰዎች ግን ቴንክስ ፎር ኔትወርኪንግ ትክክለኛ ማንነታቸው ተገልጠው ከሚፈልጓቸው ሰዎች ጋር መስራት ይችላሉ ማለት ነው። ይህንን ያገኘ ነው። ስለዚህ ዌክ አፕ ኮል እንዲሆናችሁ የምፈልገው ትልቅ ነገር ራሳችሁን በደንብ አድርጎ ቻሌንጅ የሚያደርጋችሁ ኢንቫይሮንመንት እንደሚጠብቃችሁ ተረድታችሁ ግን ፎር ዘ ቤስት ፊውቸር ማለት ነው። ራሳችሁን ሪዋርድ የምታደርጉት ነገር እውቀት ነው። ራሳችሁን ሪዋርድ የምታደርጉት ነገር ዊዝ ፐርፐዝ መኖር ነው። ሚኒንግፉል የሆነ ላይፍ እንዴት ነው መኖር የምችለው? እንዴት ነው ቀኔ ቢጀምረው? እንዴት ነው የምጨርሰው? ምን እያደረግኩ ነው? ከነማን ጋር እየተገናኘው ነው? ዲስ ዴይስ እኮ ኢቨን እንደዚህ አይነት የላይፍ ሴሽኖች የማደርግባቸውን ጊዜዎች እንዴት በናፍቆት እንደማገኛቸው አሁን እንግዲህ ገስኳ ስንት ሰዓት እንደሆነ አላውቅም። አሁን ናቲ ትምህርት ስለሌለው በሪላክሲንግ ሙድ ስላለው ማለት ነው። እና አሁን አራውንድ 2 o'clock ምናምን እንጀራ መጋገር ፕሮግራም አለኝ። ገስዋት ድሮ ቢሆን ምን እንደማደርግ እንጀራ ስጋግር ዘመዶቼ ጋር ደውላሉ፣ ጓደኞቼ ጋር ደውላሉ፣ እያወራን ምናምን የሚጠቅመውንም የማይጠቅመውንም ነገር እያወራን ያው ጊዜ መግደል ስለሆነ ስራውን እየሰራን እንዴት ይለቅልን ነው። ገስዋት አሁን ምን እንደምሰራ 2 PM ላይ ምናምን ቲክታክ ላይ ከፍቼ ነው እንጀራዬንም ጋገር። ለምን የሚመስሉኝን ሰዎች አግኝቼ ማውራት ስለምችል እንደገና ፕሮቫይድ የምናደርጋቸው የምንነጋገራቸው ነገሮች ሰዎች ጠይቁን የምመልሳቸው ነገሮች ለሰዎች መንገድ ሊያሳይ የሚችል ነገር ፕሮቫይድ የሚያደርግ ነገር እዛው ባዮ ሊንክ ላይ ዌብሳይት ቁጭ ብሎ ስለሚያገኙ፣ ስለዚህ ሰዎች ከኔ ጋር ኮኔክት የሚሆኑበትን እድል እንድሰጥ አድርጎኛል። ምንም በቃ ምን ባደርግ ነው እዚህ ሀገር እንደው ከተሻሉ ሰዎች ጋር ተገናኝቼ ፊውቸሪቲን ጥሩ ማደርገው ብሎ በጭንቀት ያሉ ሰዎች እኔን ድሮ እንደጨነቀኝ ማለት ነው ምን ባደርግ ነው የተሻለ ወይ የማገኘው? ትምህርቴንም ስጨርስ አይኖ አም ገና ቢ ኢን ፕሪዝን ሆነ ሞደርን ፕሪዝን ማለት ነው 9 to 5 ይባላል እንጂ የምገባበት ግራይድ ምን እንደሆነ አውቀው ነበር። ምክንያቱም ጠዋት 9 ሰዓት ለሚጀምረው ስንት ሰዓት ነው ተነስቼ ዝግጅት የማደርገው? ከዛ ልጄ መላክ ካለብኝ ትምህርት ቤት ውስጥ እንዴት ሆኜ ውጥርጥር ብዬ ራሽ አድርጌ ምናምን እንደሚሄድ አውቃታለሁ። ከዛ ስመለስ ትራፊኩ አለ ምናምን ምን አይነት የላይፍ ስታይል እንዳለኝ እኮ ቁጭ ብዬ 9 to 5 የሚሰሩትን ሰዎች ማየት ነበር የሚጠበቅብኝ። ስለዚህ ያንን ሳየው እኮ ነፃነት አይሰጠኝም መቼም። ስለዚህ አይ ዲዘርቭ ሞር ያልኩትኝ እኮ እኔ መጨረሻዬም እንደሆነ ሳውቀው ነው። በተሻለ ስኬጁል መስራት አለብኝ። ደስ በሚለኝ ኢንቫይሮንመንት መስራት አለብኝ። ተቀጥሬ ገንዘብ ማግኘት ከቻልኩኝ በኮሚሽን የሚያሰሩኝ ሰዎች ጋር ለምን አልጀምርም ስራ? ያንን ነው ራሴን ሪዋርድ ያደረኩት። ጀስት ያደረኳት አንድ ዲሲሽን። ከዛ ደግሞ ሙቪንግ ፎርዋርድ አልመለስም ወደኋላ፣ ወደፊት ብቻ ነው የሚሄደው ማለት ጠቀመኝ ማለት ነው። ለእኔ አይደለም ለብዙ ሰዎች እንድተርፍ አደረገኝ። ስለዚህ እንዲሁ ዝም ብለን በነፃ የሚመጣ ነፃነት የምንፈልግ ሰዎች የለም። በነፃ የሚገኝ አንድም ነፃነት የለም። እንደዛ ያሏችሁን ሰዎች ነው መፈርጠጥና መሮጥ ያለባችሁ። ፕራይስ ከፍለ ጊዜ ሰጥተ ገንዘብን አውጥተ ትዕግስት ኖሮ አመታት ፈጅቶብህ ነው ነፃ የምትወጣው። ይህን በደንብ አድርጎ ማወቅና መረዳት ያስፈልጋል። ሚራክል ለእኛ እንዲጠበቅልን ኤክስፔክት አናድርግ። በማናየው እንደው ኢሉዥን የሆነ አይነት ዓለም ውስጥ አይደለም የምንገባው። ኔትወርኪንግ አሁን እኛ ያለንበት ካምፓኒ ዌኔቨር ዘር ኢዝ ኤ ሴል ዘር ኢዝ ኤ ኮሚሽን ነው። በቃ ዲሉ ይሄ ነው። ዳይሬክት ሴሊንግ ኮሚሽን ቤዝድ የሆነ ነገር። እንደዚህ አይነት ስራ ለመስራት የተዘጋጀ ሰው
ጊዜ ቢሆን ደስ እያለው ፕሮቫይድ የሚያደርገውን ኢንፎርሜሽን ፕሮቫይድ ያደርጋል። ትክክለኛ ከሆኑ ሰዎች ጋር ይገናኛል ማለት ነው እና በትክክለኛው ማንነታችን በምንፈልገው ዲዛይር ኖረን በምንፈልገው ነፃነት መኖር የምንፈልግ ሰዎች እንግዲህ ሂሪዛን ኦፖርቹኒቲ እኔ ሪች አውት የምታደርጉኝ ሰዎች ፕሊስ አሁን ደግሜ እነግራችኋለሁ። ስወጣም ዌብሳይቴ ላይ አስቀምጥላችኋለሁ። ዌብሳይቴ ላይ ሳይን አፕ አድርጋችሁ መረጃ አግኝታችሁ ነገ ነፃነታችሁ ሊሰጣችሁ የሚችል ፋይናንሻሊ ሴኪዩርድ ሊያደርጋችሁ የሚችል እስከሰራችሁ ድረስ የጊዜ ነፃነት ኖራችሁ ልትሰሩበት የምትችሉትን ኦፖርቹኒቲ እንደገና ልትማሩበት ለዘላለም ልትማሩበት የምትችሉበትን ኦፖርቹኒቲ የምታገኙበት ላይ በነፃ ምንም ሳትደክሙ ሳትሰሩ ገንዘብ ማግኘት ለምትፈልጉ ሰዎች ፕሊዝ እንደዚህ አይነት ሰዎችን የሚያስተናግድ ሲስተሙ ስላልሆንኩኝ ዶን ሳይን አፕ። በትክክል ግን መማር ለውጥ ማምጣት ፈልጋለሁኝ፣ እሰራለሁ፣ ገንዘቤንም ጊዜንም ኢንቨስት አድርጌ እናንተ እንደሰራችሁ ሰርቼ በነፃነት መኖር ነው የምፈልገው the rest of my life። ኔትወርኪንግ በትክክል ማንነቴን ገልጦት ስገለጥም ደግሞ በሚያሳፍር ማንነት ማልኖር ሰው እንደሆንኩኝ ማሳየት ፈልጋለሁ የምትሉ ሰዎች you are very welcome። ሳይን አፕ get the information ከዛሬ ቻውት አድርጉኝ። ጥያቄ ካላችሁ ፕሮሲጀር ከተከተላችሁ ደግሞ ኢቨን ሳይን አፕ ካደረጋችሁ በኋላ ቴንክ ዩ የሚለው ፔጅ ላይ ጆይን አወር ፍሪ ግሩፕ የሚላል የነፃ ግሩፕ ማለት ነው። እሱን ክሊክ አድርጋችሁ ስሜን ፕሮቫይድ ካደረጋችሁ ደግሞ ፐርሰናል አካውንቴ ላይ ፍሬንድ ሪኩዌስት መላክ ትችላላችሁ። በሜሴንጀር ማውራት እንችላለን። ግን if you are not ready ለመማር ግን please don't waste my time። እኔ ከማይሰሩ ሰዎች ጋር የምሰራበት ዘመን አብቅቷል። የሚመጡትን እንኳን አክሽን የወሰዱትን $149 እንኳን ከፍለው ቢዝነስ ፕላን አጥንተው you cannot be my business partner ያልኳቸው ሰዎች አሉ። መናገር ይችላሉ እዚህ ፔጅ ላይ ካሉ። ምክንያቱም የማይሰሩ ሰዎች ሪዛልት ስለማያመጡ ማለት ነው። ልትሰሩ ለወሰናችሁ ሰዎች ግን የደረስኩበት ማድረስ ነው። እኔ እኮ ገና እዛ ጋር አብረን እንድረስ እምላችሁ አይደለም ያለው። ማክሲመም ስላይስ ኦፍ ኮሚሽን እንዴት እንደሚገኝ ደርሼ አይቼዋለሁ። ስለዚህ ያንን ላሳያችሁ ትሬል ላደርጋችሁ እየቻልኩኝ አልማርም አልሰራም የምትሉ ሰዎች ምንም አድርጌ ላግዛችሁ ስለማልችል ጊዜያችሁን ሰጣችሁ በዲሲፕሊን በቀን 2 ሰዓት ምናምን ኢንቨስት አድርጌ እኔ የሚማሩትን ሁሉ ተምሬ ሰው የደረሰበት ቦታ መድረስ እፈልጋለሁኝ። አይ አም ገና ቢ ዲተርሚንድ ለእንደዚህ አይነት ቢዝነስ ራሴን ነፃ ለማውጣት ላላችሁ ሰዎች ግን አይ አም ሂር ቢዝነስ ሜንተርና ኮች ነኝ እንግዲህ ላለፉት የሁሉ ዓመታት ማለት ነውና በርቱና ተጠቀሙብኝ ነው የምላችሁ። ከዛ በተረፈ ግን በእውነት እጅግ በጣም ተደስቼ ነው የመጣሁት። በጣም የሚገርም አይነት ኢቬንት ነው አሳልፈን የመጣ ነው። ቀስ እያልን እንግዲህ ስቶሪዎቹን እናወራቸዋለን። ብቻ ግን በሆል ኤክሳይትመንት አመቱን ሙሉ አብሮ እንደሚቆይ ግን ጥርጥር የለኝም። እንግዲህ ሙቪንግ ፎርዋርድ ፖስት የምናደርጋቸው ቪዲዮዎች፣ ፎቶዎች እያያችሁ ግሎባሊ ሰዎች ከነማን ጋር መስራት እንደቻሉ በተለይ ሰው የኔ የሚለውን ሰው አየ ነው እኮ በቃ እኛ ብቻ አይደለም በዘር በባንዲራ ሲመጣ ያለንን ነገር እናውቀዋለን። ዓለም ላይ ተሰቅሎ ስናይ ባንዲራችን በአትሌቲክሱ ምናምን የሚሰማንን ስሜት አይተነዋል። እንደዚህ አይነቱ ስሜት ነው እዛ ጋ ያለው። በጣም በሚያስደንቅ ሁኔታ ሁሉም ሲመጣ ሀገሩን ነው ሪፕሬዘንት ማድረግ የሚፈልገው። የተወለደበትን የሚኖርበትን የአሜሪካ ፍላግ ይዞ የወጣ የለም። አፍሪካኖቹ በሙሉ የራሳቸውን ፍላግ ይዘው፣ አረቦቹ የራሳቸውን ፍላግ ይዘው፣ እኛም የራሳችንን ፍላግ ይዘን ነው ዓለም መድረክ ላይ መውጣት የቻልነውና ይቻላል። በቃ ሚሽን እንድናገኝ አድርጎናል። በጣም ብዙ ሰዎች መድረስ የሚችሉበትን ነገር በደንብ አድርገን ማየት ይችለናል። ስለዚህ ከበረታችሁ ሰዎች ጋር ሰርተን ሀገራችንን የምናስጠራ ለራሳችን ነፃነት ያለን የተሻልን ሰዎች እንድንሆን ነው የሚያደርገውና ይሄንን ነው የሚገልጠው እንጂ የተለየ ማንነት አይፈጥርላችሁም። ኔትወርኪንግ የትክክለኛ ማንነታችሁ ግን ገልጾ ባላችሁ ዲተርሚኔሽን ሰርታችሁ የተሻለ ነገር ማግኘት ትችላላችሁ ነው መልእክቱ። ፕሊስ ሪች አውት ቱ ሚ አፍተር ዩ ጋት ዘ ኢንፎርሜሽን። ከዛ በኋላ ወደሚቀጥለው ስቴፕ መሄድም አትፍሩ። ሪፈንድ በሚደረግ ገንዘብ አጥኑ። እየቀረባችሁ ያለው ብዙ ነገር ስለሆነ ጨክናችሁ ተማሩ። የመጨረሻ መልእክቴ ነው። መልካም ጊዜ ይሆንላችሁ። ሰኞ በሚኖረን የላይቭ ሴሽን እንገናኛለን። ሰላም ሁኑ።